እናት ዛህራ እንግዲህ የጄሪን ጉድ አወጡት ማለት ነው። እስከ መቼ ድረስ ነው ልጄ እያለቀሰች ዝም የምለው ብለው ፍላሹን ለአምናን ሰጠውት። አምናን እንግዲህ ፍላሹን ሳየው የጄሪን ጉድ አየ፣ እራሱን ይዞ ቀረ ማለት ነው። እንግዲህ ብሌኔም አላመነችም፣ እሷም እንደነገጠች እንግዲህ እርምጃ መውሰድ ባለበት እርምጃ ወስዳለሁ ሲል እንግዲህ ቆፍጠን ብሎ ተነስቷል ማለት ነው አቶ አምናን። ምክንያቱም እንግዲህ ወይዘሪት ጄሪ ገና ለገና አምናንን የራሴ አደርገዋለሁ ብላ ነበረ። ይሄንን ምክር እንግዲህ ከወይዘሪት ሜርሲ ተቀብላ የሰው ህይወት ለማበላሸት የሞከረችው እናት ዛህራም እነኚህ ሰዎችማ ጉዳቸውን አወጣለሁ፣ አዎ ይሄ ፍላሽ ምን ይሆን ምን አላውቅም፣ ግን ደግሞ ዛሬ ሁሉም ነገር መታወቅ አለበት ሲሉ አምናን ልጄ ይሄ ነገር ምን እንደሆነ አላውቅም፣ በእርግጥም ግን ደግሞ እስኪ የሚጠቅም ነገር ከሆነ እየው ብለው ለሱ ሰጡት። ምንድነው እናቴ ዛህራ ሲላቸው እኔ አላውቅም፣ እኔ እዚህ ደረጃ ላይ ወድቆ ነው ያየሁት ልጄ፣ ግን የማውቀው ጉዳይ የለም፣ በጣም ይቅርታ፣ ታዲያ ይሄንን ነገር ማየት የለብህም ስትለው አረ እሺ እናቴ አየዋለሁ፣ ምንድን ነው እሱ ብሎ ላፕቶፑን አምጥቶ ከፈት ሲያደርገው እንግዲህ ጉዳየ ማለት ነው። እንግዲህ አቶ አምናን ብሌን ልጄ መድኃኒቱን እንዳልቀየረች እኔ በፈለግከው እምልልሃለሁ ልጄ፣ ልጅቱ መድኃኒቱን አልቀየረችም፣ ይልቁንስ አይንህን ገለጥና ዞር ዞር ብለህ ዙሪያህን እንጂ ብሌን በፍጹም መድኃኒቱን እንዳልቀየረች እኔ ራሴ እምልልሃለሁ አሉት እናት ዛህራ። እናቴ ዛህራ ስለ እሷ አንድ ነገር እናገራለሁ የሚሉ ከሆነ እውነቴን ነው የምሉት፣ ጨርቆትን ለቃቅሞ ከዚህ ቤት ይወጣሉ፣ አለበለዛ አርፈው መቀመጥ አለቦት አላቸው። ከዛ በኋላ እሳቸውም እንግዲህ የሆነ የምታምንበት ቀን ይመጣል፣ ዛሬ ባይሆንም በቃ አሉትና ከዛ በኋላ እንግዲህ እናት ዛህራ አንገታቸውን አነቃንቀው ተመለሱ ወደ ክችል። እሱም ደግሞ እንግዲህ በንዴት ነው ሁሉንም ነገር እያደረገ ያለው። ብሌን እናቴ ልትገላት ነበረ፣ ስለዚህ ብሌን ለእኛ ቤት የምትጠቅም ሴት አይደለችም፣ ብሌንን ከህይወቴ ውስጥ መንቀሬ አስወጥቼ ከጄሪ ጋራ ህይወቴን እመሰርታለሁ ሲል እሱም ውሳኔውን ያሳወቀ ማለት ነው። እንግዲህ በንዴት ወስነን የምናደርገው ነገሮች ዋጋ ያስከፍሉናል እና ብሌንዬም የዘሮ ጄሪን እንግዲህ መድኃኒት እሷ መቀየሯን ስታውቅ አፏን ይዛ ቀረች። በጣም ተገረመች። እኔ ያለ ስራዬ ይሄ ሁሉ ስም ተሰጥቶኝ፣ አምላክ አንተ እኮ እኛ እንቸኩላለን እንጂ አንተ ሁሉን አብጠርጥረ የምታይ ጌታ ነህና አመሰግንሃለሁ ስትል ወደ ፈጣሪዋ ማንጋጣ ፈጣሪዋን አመሰገነች ማለት ነው። ወይዘሮ ጄሪ እንግዲህ አሁን ጎሮ እስከሚሰነጠቅ ድረስ የት ነው ያለሽው? ነይ ውጪ እያለ ጠራት። ከዛ በኋላ እንግዲህ ጠራት። ከጠራትም በኋላ ምንድነው አምናንዬ አለች። ይሄ አትበይ አንቺ ቆሻሻ ወራዳ፣ ለካ እኔ እናቴን ገላሽ እኔ ልታገቢ ፈልገሽ ነበር እንዴ? ምን እያልክ ነው አምናንዬ? ተው እንጂ፣ እኔ እንደዚህ አላደርግም። ለምን እንደዚህ ያደርጋለሁ? ለምን ብዬ አምናንዬ? እንዴ እኔ ያላሰብኩትን ነገር አታሳስበኝ እንጂ። አፍሽ ስጌ ነይ፣ ይሄ ምንድን ነው እሱ ብላ እንግዲህ እጇን ጎትቶ እንጉዷን ሲያሳያት አንገቷን ሰብራ ቁጭ አለች ማለት ነው። ከዛ በኋላ እንግዲህ ምን ይዋጣት የት ትግባ? የምታደርገው ሁሉ ጠፋባት ማለት ነው። እንግዲህ ከዛ በኋላ ብሌንዬ በጣም ተደሰተች። ዞር በይልኝ ምን ትመስላለች በላስትን አፍሽን እንዳትከፍች፣ እሷ ላይ ነግሬሻለሁ፣ አንድ ነገር እንዳትያት፣ ውርድ ከራሴ ትሰሚያለሽ? አንቺን በማመኔ ነው የምወዳትንና የማፈቅራትን ልጅ እንትን ያልኩት ላንቺ ብዬ። ከዚህ በኋላ ግን አንድ ነገር እንድትናገራት አልፈቅድልሽም፣ ትሰሚኛለሽ? ተው እንጂ አምናንዬ። ከዛ አምናንዬ አትበይኝ እያልኩሽ አሰሚም እንዴ? በምንኛ ነው አንቺ የምትሰሚው? ቆይ አምናንዬ አትበይኝ፣ እኔ አንቺ አምናን አይደለሁም።
ስለዚህ አፍሽን ዘግተሽ ብትቀመጪ ይሻልሻል። አሁን ፖሊስ እጠራለሁ። ለምንና እንዴት እንደዚህ እንዳደረግሽ እያንዳንዱን ነገር ትናገሪያለሽ። እመኚኝ። ቆይ ለምን እኔን ለማግባት ብለሽ እናቴ መግደል ነበረብሽ? ቆይ አምናንዬ ላስረዳ። ምንም የምታስረጂ ነገር የለም። ዓይንሽን እዚህ ቤት ውስጥ ማየት አልፈለግም ሲል እንግዲህ እነሱ ሲጫጫሁ የአምናን እናትም እንግዲህ ከተኛችበት እነሳለሁ ስትል ድጋሚ ወድቃ እሷን ሆስፒታል አድርሶ እንግዲህ እናቴ ለዚህ ሁሉ የዳረኩሽ እኔ ነኝ አይደለ? በጣም ይቅርታ እማዬ፣ ይቅርታ አድርጊልኝ። ቺን ማትረባ አንቺ እኮ ጄሪ ነው ማገባው ስልሽ ደንግጠሽ ነበረ። የዛ ጊዜ መጠርጠር ነበረብኝ እናቴ። እኔም በችኮል ነው ይሄንን ነገር ያደረኩት። ውሳኔ ልክ አልነበረም እናቴ ሲል እንግዲህ እሷን አንጠልጥሎ ወደ ሐኪም ቤት ሄደ ማለት ነው። ከዛ በኋላ እሷም ደህና ናት። ሲጫጫው ደንግጣ ነው እንጂ ደህና ነች አለ ዶክተሩ። ከዛ በኋላ እሷን ይዞ መጣ። ከዛ ብሌንዬ በጣም ደስ አላት። የንጹሃን አምላክ ጥሎ የማይጥለው ጌታ ሁሌም ከተበዳይ ጎን ነውና፣ እውነት ለመናገር አምላክ ከተበዳይ ጎን ይቆማል ሁልጊዜም ማለት ነው። የማይተዋቸው እሱ ብቻ ነውና፣ የሰው ልጅ ይተዋቸዋል በፈለገ ሰዓት፣ ግን የማይተወው አንዱ ጌታ ብቻ ነውና በጣም ነው ደስ ያለኝ። በቃ ስለተዋረደች የብሌንዬ ሀቅ ስለወጣ ያለ ስራዋ እንደዛ ስለተሰደበች ብዙ ነገር ነው የተናገራት። በጣም ነው ያንቋሸሻት እና አሁን ደግሞ እንደዚህ በመሆኑ በጣም ነው ደስ ያለኝ ማለት ነው። እንግዲህ ወይዘሪት ጄሪ ከዚህ በኋላ እጣ ፋንታዋ ምን እንደሚሆን አላውቅም። ያ ማለት አሁንም ከዚች ከብሌን ጋራ ሰላም ይሆናል ማለት አይደለም። ብሌንን ገና ፈተናዋን ያበዛዋል አቶ አምናን ምንም ባልዋለችበትና አምናን እንግዲህ እንዳያችሁት ኮስታራ ነው። ግን ደግሞ ብሌንዬ የኔ የዋ እናት ዛህራ ብለዋታል። አንቺ ንጹህ ነሽ የኔ ልጅ፣ አምላክም ደግሞ ከአንቺ ጋር ነው የሚቆመው። የፈለገውን ነገር ቢሉ የፈለገውን ነገር ቢያቅዱ ከአንቺ ጋር ነው ፈጣሪ ያለው። ስለዚህ ምንም ነገር እንዳትፈሪ የኔ ልጅ አለቻት። ከዛ በኋላ አይናቴ ዛህራ እኔ እኮ እንዴት ሰው ለምን እንደዚህ እንደሚያስበኝ አላውቅም። ግን ታይ ወድሌ ነው። እኔ ሁሌም ያላሰብኩትን ነገር ነው ሰዎቹ የሚያስቡብኝና እኔ ምንም ያደረግኩት ነገር የለም እናቴ ዛህራ። ግን በቃ ምንም አይደለም፣ የፈለጉትን ነገር ማለት ይችላሉ። እኔም ከዚህ ውጪ ምንም አይነት መልስ የለኝም ለነሱ አለች። ከዛ በኋላ እንግዲህ አቶ አምናን ዓይንሽን ማየት አልፈልግም ወይዘሮ ብሌን ባነሽ ወይዘሮ ጄሪ ከዚህ በኋላ እዚህ ቤት ውስጥ ምን ሆኜ ነው? ምንድነው ያስነካሽኝ? ሲል እንግዲህ ያዙ ይለቀቁኛል ማለት ነው። ከዛ በኋላ ወይዘሮ ሜርሲ እንግዲህ ውሃ ውስጥ የገባች አይጥ መስላ ሹክክ ብላ ቁጫለች። እንዴ ምን ነው ወይዘሮ ሜርሲ ተደብቀሽ ቁጫልሽሳ? ይሄ ሁሉ ግርግር እዚህ ሲፈጠር አልሰማውም ለማለት ነው እንዴ አለቻት ሲፈን። ከዛ በኋላ ምን ተፈጥሮ ነው? እኔ አልሰማውም፣ ትንሽ ራሴን አሞኝ። እውነት ነው በጣም ሊያምሽ ይችላል። ዛሬማ የዛሬውማ ጫን ያለ ነው። ምንድን ነው ምን ተፈጠረ እንዴ? አላውቅም ለማለት ነው እንዴ? አዎ አላውቅም። ከተናገርሽ ተናገሪ። ምንድን ነው ዛሬማ? የወይዘሪት ጄሪ ጉዷ ወጣ። የምን ጉዷ እንጂ እንዴ? እናት ዛህራን ማነች? እናት ወይዘሮ ሰማልን እሷ ራሷ መርዛው እቺ ምስኪን እሷ ነች የመረዘችው ብላ እሷ ላይ ሁሉንም ነገር አመጣችሁ። አምላክ ደግሞ ሰዎችን የማይጥል ጌታ ነው። አያችሁ፣ ተዋረዳችሁ። ስነ ስርዓት አድርጊ እንጂ የእሷን እጣ ፋንታ ላንቺ እንዳይሆን። አየሽ፣ አፍሽ አምልጦም ቢሆን ተናገርሽ። እውነታው ይሄ ነው። የእናንተ ስራ ነው ማለት ነው። ለማንኛውም የምትገቡበትን ጉድጓዳችሁን ብትቆፍሩ ይሻላችኋል። አቶ አምናን አሁን ሁሉንም ነገር አውቋል። አንቺ አሞሻል እንዴ? ምን እያልሽ ነው? እና እኔ ምን አገባኝ? አያገባሽም? አዎ አያገባኝም። እኔ ምን አገባኝ? በቦታው አለው እንዴ? እኔ ልጅቷ የግል ጸብ ከኔ ጋር ካለሽ ተናገሪ። አለበለዛ ምን ጉድሽን እንዳላወጣው ነው። እየመሬን ነው። እመኝ፣ የሁላችሁንም ጉድ ነው የማወጣው። ምን አደረገችሽ? ውድድሩን እንደሆነ በመድኃኒትም ሆነ በምንም በእንቅልፍ አድርጋ አሸንፋለች። ግን ልጅቷ ምን አደረገቻችሁ? ይሄን ያክል
ክፋት ለምን አስፈለገ ስትል እንግዲህ ያዙ ይልቀቁኛለች ማለት ነው። ከዛ በኋላ ወይዘሪት ጄሪ ሲጠራት እንዴት ብላ ቀና ብላ እንኳን ትየው አቶ አምናንን እንግዲህ የምትይዘው የምትጨብጠው ብቻ ነበር እየጠፋባትና እንግዲህ ጉዷ ተጋለጠ። ጉዷ በመጋለጡ ከዛ በኋላ እንግዲህ አንቺ ነሽ አይደለ? እኔ ምን አቅልሻለሁ? ዘለሽ ላይ አትውጪ፣ ስራሽ ነው። ስለዚህ እኔን ተይኝ ወይዘሮ ጄሪ፣ ከዚህ በኋላ አንድ ነገር እንድትናገርኝ አልፈቅድልሽም። ተሰሚኛለሽ አለቻት ብሌን። ከዛ እነሱ ሲጨቃጨቁ አቶ አምናን መጣ። በጭቃጭቃችሁ ደግሞ እንዴ የራሷን ሴራ ወደ ራሴ ታመጣለች። አሁን እንኳን እኮ ጉዷ ታይቶ እንኳን ታውቆባት በፍጹም ልታምን አልቻለችም። ከዚህ በኋላ እሷን አንድ ነገር ልትያት አልፈቅድልሽም። ትሰሚያለሽ? ከዚህ ቤት ጎትቼ ነው ጎዳና ላይ የመጥልሽ። ብሌንን አንድ ነገር ሜት አቤት እኔ እኮ ሚስት ነኝ። አቶ አምናን ዘር በይ፣ ሚስት አትበይ። ቀለበት አደረግኩልሽ እንጂ 80 አልተፈራረምንም። ገባሽ? ይሄ ደግሞ የኔ መብት ነው። ቀድሞውንም እኮ በዚህ ፍጥነት ለምን ሆነ ብዬ ቆም ብዬ ማሰብ ነበረብኝ። አንቺ ለካ ያሰብሽውና ያቀድሽው ነገር ነበረ በውስጥሽ፣ እሱን ተሳካልሽ። እኔና ብሌንን ለማለያየት ነበረ፣ እሱም ተሳክቷል። ግን ደግሞ እመኝኝ ወይዘሪት ጄሪ፣ የኔና ያንቺ መጨረሻ ዛሬ ይሆናል። እንደዚሁ የመለቅሽ እንዳይመስልሽ። ተሰሚያለሽ? ወይኔ ሲል እንግዲህ ያዙ ይልቀቁኝ አለ። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ግን እኔ ብሌንዬ እውነቷ ስለወጣላት ደስ ብሎኛል። እንግዲህ ከዚህ በኋላ ብሌንን ይቅርታ ይጠይቃታል ወይ የሚለው እንግዲህ ለኔም ግራ ይገባኛል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ጄሪ ጉዷን እማማ ዛህራ አጋለጧት ማለት ነው።